አቶ ልደቱ አያሌው ፖለቲካ ውስጥ መሳተፍ በጀመሩባቸው ያለፉት 3 አስርት ዓመታት ጊዜ ውስጥ ለበርካታ ጊዜያት የእስር ቤትን ደጃፍ ረግጠዋል። ታዲያ ለመጨረሻ ጊዜ ከሀገር ከመውጣታቸው በፊት በታሰሩባቸው ሰሞኖች እንዳስተዋል ነውና ራሳቸውም ሲናገሩ እንደነበረው እንዳኞች ትጉህ ፖሊሶች ያስተናግዷቸው ነበር። ነገር ግን የፍርድ ቤቱን ስርዓት ለማክበር እንጥፍጣፊ ፍላጎት በሌላቸው አካላት አማካኝነት ፍርድ እየተሻረ ውሳኔ እየተቀለበሰ ለበርካታ ጊዜያት እርሳቸው እንደሚሉት በህመም ውስጥ ሆነው በስራ አሳልፈዋል። አቶ ልደቱ ለሕክምና መሄዴ ነው ብለው ባህር ማዶ ተሻግረው አሜሪካ ከከተሙ ዓመታት ተቆጥረዋል። ታዲያ እዚያም ሆነው ስለ ፖለቲካችን ሐሳብ ከመስጠትና ከመጻፍ ያልተቆጠቡት አቶ ልደቱ አያሌው ከሰሞኑ ደግሞ በማይዳሰስና በማይጨበጥ የትዕይንተ ህዝብ መንገድ ሲመላለሱ እያስተዋልናቸው ነው። አቶ ልደቱ አያሌው ብዙ ለፍተው ወጥተውና ወርደው ያሰናዱት ትዕይንተ ህዝብን የማይዳሰስና የማይጨበጥ ያልነው አየር ላይ የተደረገ ስለሆነ ነው። መሬት ላይ ሊተገበር ያልቻለ በበየነ መረብ ብቻ ተወሰው የተደረገ ትዕይንተ ህዝብ። የዚህ አቶ ልደቱና መሰሎቻቸው ብዙ ተስፋ ያደረጉበት ጉዳይ የመጨረሻ መዳረሻ ግን ምንድን ነው? ብዙዎች በዚህ ጥያቄ ዙሪያ አያሌ ነገሮችን ሲናገሩ ይሰማል። ራሳቸው አቶ ልደቱ ሲናገሩ ግን እንዲህ ነው የሚሉት። እነዚህን ስራዎች ከሰራን በኋላ ወዴት ነው የምንሄደው? አገዛዝ አንቀጥቅጥ የሆነ የሰላማዊ እንቢተኝነት ትግል ይጀመራል። ስለዚህ ምናልባት የሚመጣው 2-3 ወር ወይም የክረምት ወራት የመዘጋጃ ጊዜ ነው። ቅድም በጠቀስኳቸው ጉዳዮች ላይ ውጤታማ ከሆኑ ተቃዋሚ ፓርቲዎቹ ትግሉን ለመምራት በሚያስችል መጠን ከተዘጋጁ፣ ከተባበሩ፣ ሚዲያው በዚህ ረገድ አስፈላጊውን እገዛ ለማድረግ መግባባት ከፈጠረ፣ ሲቪክ ማህበራት በዚህ ትግል ህብረተሰቡን በመምራት በማስተባበር ረገድ ቁርጠኝነት ካሳዩ በኋላ ወደ ሰላማዊ ህዝባዊ እንቢተኝነት እንቅስቃሴ ነው። ስለዚህ ትግሉ በስሜት መሆን ስለሌለበት፣ በተበታተነ ሁኔታ በተናጠል መሆን ስለሌለበት እነዚህን ዝግጅቶች መጀመሪያ ማሳካት ይጠበቅብናል። ስለዚህ ትዕግስትም ያስፈልጋል ማለት ነው። ይሄን በብቃት እስከምንወጣው ድረስ ትዕግስት ያስፈልጋል። ይህ የአቶ ልደቱ ሐሳብ ዛሬ ጀመረ አይደለም። ገና ከሀገር ከመውጣታቸውም በፊት አቶ ልደቱ ተመሳሳይ ሐሳቦችን ያራምዱ እንደነበር ይታወቃል። እርሳቸው የሽግግር መንግስት ባሉ ቁጥር ጠቅላይ ሚኒስትሩ የሀገር አፍራሾች አቋም ነው እያሉ እየመለሱ ነው እዚህ የደረሱት። ሁለቱ ሰዎች የሽግግር መንግስት ላይ ያላቸውን ልዩነት ፊት ለፊት ተገናኝተው በመከራከር ከመፍታት ይልቅ አንዱ ሌላኛውን ለማሳጣት በሚመስል መልኩ በብዙሃን መገናኛዎች በኩል ነበረ መልስ ሲሰጣጡ የምናስተውላቸው። አቶ ልደቱ ግን ከዶክተር አብይ ጋር ብቻ ሳይሆን ከቀደመ የራሳቸው ሐሳብም ጋር ቢሆን በሽግግር መንግስት ዙሪያ የሚስማሙ አይመስሉም። አቶ ልደቱ በአንድ ወቅት ስለ ሽግግር መንግስት የነበራቸው አቋም ካሁኑ እጅግ የራቀ ነበረ። እኔ በጣም የምጠላው በአንድ ሀገር እንዲሆን የማልፈልገው አማራጭ ቢኖር የሽግግር መንግስት የሚባል ጥያቄ። አሁን ግን የሽግግር መንግስት አቋምና ያቀረብነው ነው ብለው አፋቸውን ሞልተው የሚናገሩለት ጉዳይ ሆኗል። ሽግግር መንግስት የሚለው የኛ ሐሳብ ነው። ሌሎች ግን ላይቀበሉት ይችላሉ። እኛ ለምሳሌ ሽግግር አልን አይደለም። አሁን ትናንትና ባልደራስ የቢሮክራቶች መንግስት ቴክኖክራትስ መንግስት አለ። መብቱ ነው። አንድ አማራጭ ሐሳብ አይደለም። ሌሎች ደግሞ ምናልባት አሁን ድግ ብለው የአንድነት መንግስት ሊሉ ይችላሉ አይደለም። ሌሎች ደግሞ የኢንትሪም ወይም ጊዜያዊ መንግስት ሊሉ ይችላሉ። ስሙ ላይ እና ምን አይነት ይዘት ይኑረው እንዴት ይቋቋም የሚለውን ከመወሰናችን በፊት ወደ ናሽናል ዲያሎግ መግባት አለብን። ብሔራዊ የምክክር ሂደት መፈጠር አለበት። ቁጭ ብለን መነጋገር። ከዛ መድረክ ነው የሚመነጨው ያ ሐሳብ የኮምፕሮማይዝ ውጤት ነው የሚሆነው እንጂ እኔ ስላልኩ ሚስተር ከሌ ስላለ ምናምን አይደለም። አቶ ልደቱ አያሌው አሁን የጀመሩትን የተቃውሞ እንቅስቃሴና የሽግግር መንግስት አቋማቸውን ያጤኑ ሰዎች መጀመሪያ የሚያነሱባቸው ተቃውሞ ስልጣን በአቋራጭ ማግኘት ስለፈለጉ ነው የሚል ነው። ጠቅላይ ሚኒስትሩም ቢሆን በተለያዩ አጋጣሚዎች የሽግግር መንግስትን የተመለከቱ ሐሳቦች ባነሱ ቁጥር አሁን ኢትዮጵያ ውስጥ ስልጣን በምርጫ እንጂ በአቋራጭ የሚያዝበት ቀን አብቅቷል በማለት ነው ምላሽ ይሰጡ የነበሩት። አቶ ልደቱ አያሌው ግን እኔ ስልጣን ብፈልግ ኖሮ አቋራጩ መንገድ ሌላ ነበር ይላሉ። ስልጣን ቢሆን ፍላጎቴ ጆይን ነው ማረጋገጥልህ ግን የብልጽግና ፓርቲ ብልጽግና ከተመሰረተ በኋላ አባል እንደሆን ተጠይቄያለሁ።
ስልጣን ቢሆን ፍላጎቴ ይሄን እድል ነበር የምቀበለው። ተቃዋሚ ሆነው ደግሞ የሚከሱን ሰዎች ትናንት ግብጽ ሄደው ገንዘብ እየተቀበሉ የኢትዮጵያን ችግር እንፈታለን ብለው ከኢትዮጵያ ታሪካዊ ጠላቶች ጋር ሲደራደሩ የነበሩ ናቸው። አቶ ልደቱ አያሌው የሚታሙት በስልጣን ፍቅር ብቻ አይደለም። ከ97ቱ ክስተት በኋላ ልደቱ ክህደቱ የሚል ቅጥል የወጣላቸው ታዋቂው ፖለቲከኛ በበርካታ ሰዎች ዘንድ የህወሓት ወዳጅ ናቸው የሚል ስሞታም ይቀርብባቸዋል። እኔ ከእንዲህ አይነቱ ክስ ነፃ ነኝ ብለው ቢከራከሩም የሚያምናቸው ሰው ያጡት አቶ ልደቱ አያሌው እነ ስብሐት ነጋ ማስተርማይንድ ሆነው እዚህ ባደረሱት ህወሓት ፍቅር ልባቸው የሚቀልጥባቸው የህወሓት ነገር ሲነሳ አልሆንልህ አለኝ የሚል ዜማ የሚቀናቸው ተደርገው በብዙዎች ዘንድ ይወሰዳሉ። ልደቱ አያሌውን ከልጅነት ጀምሮ ከታተላለሁ። 92 ዓመተ ምህረት ጀምሮ ከታተላለሁ። ቤቴ ፖለቲከኞች ስላሉ እንደዚህ አይነት ሰዎች በሬዲዮ ከማውቀው ውጭ ደግሞ አብረው የዋሉትን ሰዎች ለማጥናት ሞክሬያለሁ። ስለ ቅንጅት የተጻፉት መጽሐፍት እንዴት እንደፈረሰ ትተን እኔ ፕሮፌሰር መስፍን ወልደ ማርያምን ራሱ ልደቱ ምንጭ ይጠቅሳቸዋል ብዙ ጊዜ እግራቸው ስር ቁጭ ብዬ ምን ይመስል ነበር፣ ቃለ ውቤው እንዴት ተጻፈ፣ ልደቱ እንዴት ቀረ፣ ታዲዮስ ታንቱ ጋር ታውቃለህ፣ ብዙ ወዳጅነት አለን፣ አብረን እንሰራ ነበርና ብዙ ጠይቃለሁ። ስለዚህ ለልደቱ ስትጠይቅ ከትናንት ጀምሬ ይዤው ማልመጣ ነገር አለ። ልደቱ መጀመሪያ አቋም ይቀያይራሉ እንደምታውቀው። ስለዚህ ዛሬ የምናገረው የፖለቲካ አቋም ድጋፌን ተቃውሞን ሳይሆን ሐሳባቸውን ቢሆን ደስ ይለኛል። እሳቸውን የምደግፍበት ዘመን ነበረኝ። ቅድም እንዳልኩት ጋሻ እንዳርጋቸው ለሻዕቢያ ስስ ልብ እንዳላቸው ሁሉ ልደቱ አያሌው ደግሞ ለህወሓት ስስ ልብ አለው። ይህን እስካሁን የማምነው ነገር ነው። ጋሽ ልደቱ ደግሞ ምን አድርጎታል? ነገሩን ለህወሓት ያለውን ፍቅር ለትግራይ ህዝብ በማስመሰል ወደ ሰባዊነት አውርዶታል። እንግዲህ ልብ የሚመረምር እግዚአብሔር ያውቃል። ታስታውስ ከሆነ ቀኝጌታ ይፍታይ ንጉሴ አጽማቸው ወጥቶ የፕሮፌሰር አስራት ወልደየስ አጽም ባለወልድ ቤተክርስቲያን ስንቀብር ይፍታይ ንጉሴን አጽም የሚወስድ ጠፍቶ አዲስ አበባ ዩኒቨርሲቲ ባደራ ሲቀመጥ ከአማራ ሰው የለም ወይ ስንል ከጎናችን አልነበረም። አንድ ሰሞን የአማራ ብሔራዊ ንቅናቄ ደግሞ ኤሊት ሆኖ ስብሰባ ሲመራ አይ ነበር እና ነገሮች ይቀያየሩብኛል። 97 ላይ እሱ የሚያወራውና የሰራው ይለያያል። በነገራችን ላይ ሐሳቡ ትክክል አይደለም እያልኩ አይደለም። ግን ለምሳሌ ፓርቲው መፍረሱን የኢዴፓ ፓርቲ መፍረሱን አቶ ልደቱ አያሌው አውጀው በቴሌቪዥኑ ተነግሮ ታስታውሳለህ። ፈርሶ ነበር። ያፈረሱት ደግሞ በማንዴታቸው አይደለም እንደምታውቀው። የሥራ አስፈጻሚ ኮሚቴ አባልም አልነበሩም እንደምታውቀውና ትናንትና ከጽሁፉ መጀመሪያ ያዩት ነገር እንግዲህ ልደቱ አንደበተ ርቱዕ ሊቅ በጣም ደስ የሚል ሰው እንደሆነ አውቃለሁ በፖለቲካ ሐሳቡ ደረጃ። ቅዱስ ሚካኤል የባህል ሕክምና በተለያዩ ደዌዎች ለሚሰቃዩ ህሙማን ቅዱስ ሚካኤል የባህል ሕክምና እውነተኛ መፍትሄ ይዞላችሁ መጥቷል። በቅዱስ ሚካኤል የሚሰጡ አገልግሎቶች ለኪንታሮት፣ ለአስም፣ ለሳይነስ፣ ለደም ማነስና ለደም ብዛት፣ ለደም ግፊት፣ ለስኳር ህመም፣ ለሪህ በሽታ፣ ለጨጓራ ህመም አይነተኛ መፍትሄን ከቅዱስ ሚካኤል ያገኛሉ። በተጨማሪም በደም ግፊትና በስኳር ምክንያት ለሚከሰት ስንፈተ ወሲብ መፍትሄ አለን። በአጠቃላይ በተለያዩ የውስጥ ደዌ በሽታዎች ለምትሰቃዩ ወደ ቅዱስ ሚካኤል ብቅ ይበሉ። ከክፍለ ሀገር ለሚመጡ የሚያርፉበት አልጋ አዘጋጅተናል። የቅዱስ ሚካኤል የባህል ሕክምና መስራችና ባለቤት ሐኪም ሰለሞን አዳሙ በሱዳንና በሽናሻ የእጽዋት ምርምር በማድረግ የቆዩ ሲሆን ለረዥም ዓመታት ህሙማንን በመፈወስ የተመሰከረላቸው ታዋቂ ሐኪም ናቸው። ሐኪም ሰለሞን ከባህላዊ ሕክምና በተጨማሪ ዘመናዊ ሕክምናንም ስለተማሩ እርስዎ በሚወስዱት ሕክምና ላይ ምንም አይነት ሳይድ ኢፌክት እንደማይገጥሙት እናረጋግጥልዎታለን። ለጤናው የሚሆን የማማከር አገልግሎትም በቅዱስ ሚካኤል እንሰጣለን። አድራሻ አዲስ አበባ ቦሌ ሚካኤል ቤተክርስቲያኑ ፊት ለፊት ያለው ህንፃ ንግድ ባንክ ያለበት ሁለተኛ ፎቅ። ዱባይ መታከም ለምትፈልጉ ውምጺም አካባቢ ቀጠሮ በማስያዝ መምጣት ይችላሉ። ስልክ 0989020202 ወይንም 0911810736 ቅዱስ ሚካኤል የባህል ሕክምና። በእርግጥ እንዲህ አይነት ሂስ አቶ ልደቱ ላይ የሚሰነዘሩ ሰዎች መረጃችን ራሳቸው ማስረጃችንም ንግግራቸው ብለው የሚያጣቅሷቸው አንድ ሁለት ንግግሮች አይጠፉ ይሆናል። ምንም እንኳን አቶ ልደቱ እነዚህ ንግግሮች ህወሓትን ስለምወድ የተናገርኳቸው ሳይሆኑ ነባራዊ ሐቁን ያንጸባረኩባቸው ናቸው ቢሉም ከረጅም ዓመታት ጊዜ ጀምሮ ያሉና የተናገሩትን ከግምት ውስጥ አስገብተው እርሳቸው ለህወሓት ያደሩ ናቸው የሚሉ ሰዎች ከሚያነሷቸው ምክንያቶች መካከል የቅርብ ጊዜዎቹን ብቻ እንደማሳያ እናንሳ። ስማ፣ በየትኛውም ታሪክ ህዝብ ታሪክ ሰሪ ነው ይባላል። አዎ እውነት ነው።
ያለ አመራር ግን የትም ሊደርስ አይችልም። ቲፒኤልኤፍ ባይኖር ትግራይ 11ኛው ሌላ የብልጽግና ክልል ይሆን ነበር። ሰው ተጨባጭ ሁኔታ እንደ ቲፒኤልኤፍ ደግሞ ብልጽግናን ቻሌንጅ ያደረገ ኃይል የለም፣ የፖለቲካ ኃይል የለም። በቁጥር አንድ ብልጽግናን ቻሌንጅ ያደረገ ቲፒኤልኤፍ ነው። የትግራይ ህዝብ ነው ብልጽግናን ቻሌንጅ ያደረገው፣ ቲፒኤልኤፍ አይደለም። እሱ ጋር ነው ስህተቱ። እሱ ጋር ነው። እሺ አስጨርሻለሁ። በኢትዮጵያ ሪያሊቲውን ነው የምነግርህ። እኔ የኔን ሐሳብ አይደለም። አሁን ሪያሊቲውን በደንብ ተከታተል። በኢትዮጵያ ተጨባጭ ሁኔታ ብቸኛ ከብልጽግና ቁጥጥር ውጭ የሆነ ክልል ያለው ትግራይ ነው። ይሄ በሆነ አጋጣሚና በድል የተፈጠረ አይደለም። እኔ ፈለኩ አልፈለኩ፣ አንተ ፈለክ አልፈለክ፣ አሁን ትግራይ ውስጥ ባለው ተጨባጭ ሁኔታ ቲፒኤልኤፍ እና ቲዲኤፍ ይለያያሉ ብለህ እንዳታስብ። የፈለገ ብንመኝ እናንተ አይለያዩ። መሬት ላይ ያለውንም እውነታ ነው የምነግርህ። ኢብን ጊዜያዊ መስተዳድሩና ቲፒኤልኤፍ ሊለያዩ አይችሉም። ሊለያዩ ይችላል ከተባለ ጦርነት ነው የሚነሳው። ሌላውን አካል በሚተቹበት ልክ ህወሓትን አይተቹም የሚል ሌላ ሙግት የሚቀርብባቸው አቶ ልደቱ ለራሳቸው የሚሆን መገረፊያ አርጩም የሚያቀብሉ ይመስል የህወሓት መራሹን ኢህአዴግና አሁን ያለውን ብልጽግና እንዲህ ያነጻጸሩበትም ጊዜ ነበረ። የምዕራብና የምስራቁን ርዕዮተ ዓለም እያምታታ ሲያደናግረን ከነበረው መንግስት ልማታዊ ነኝ፣ ኤዥያን ታይገር ነኝ፣ ከፊል እንትን ነኝ የሚለውን ያመጣ የነበረው ኢህአዴግ የማራመደውን ርዕዮተ ዓለም በግልጽ መናገር አልፈልግም በማለት በአደባባይ በድፍረት ወደሚናገር መንግስት ተሸጋግረናል ይላሉ። አንደኛ ርዕዮተ ዓለም የሌለው መንግስት እንዴት ሊሆን ይችላል ነው የኔ ጥያቄ። አሁን የሚያሻግሩት ነገር ላይ አሁን ያለንበት ሁኔታ ላይ አሁን እየተሰራ ያለው ነገር እንደ ርዕዮተ ዓለም ሊቆጠር የሚችል አይደለም ወይ? እዛም ላይ ገልጫዋለሁ። እንደዚህ ብሎ መናገር በእነሱ አስተሳሰብ ፕራግማቲክ መሆን አስተሳሰብ ነው ብሎ የማመን አለ። ሲናገሩ ሰምቻቸዋለሁ። አይዲዮሎጂ የሌለው ፓርቲ ጭራሽን ፓርቲ አይደለም። ብልጽግና ፓርቲ አሁን እኔ አይዲዮሎጂ አለው ብዬ አላምንም። በፓርቲ ደረጃ የሚለው ሪኮግናይዝ ሊደረግ የሚችል አይደለም። ከአስተሳሰብ አንጻር ምንም አስተሳሰብ የለው፣ ሁሉንም መሆን የሚፈልግ ነው። የቀድሞው ስርዓት ሶስት አይነት ነገር ነበር የሚያራምደው። በውስጣቸው በጣም ሶሻሊስታዊ የሆነ ይሄ ለጊዜው ብለው እርዳታ ብድሩን ለማግኘት ተጠናክሮ ለመውጣትና ራስን ለመቻል እንጂ ወደፊት ወደ ሶሻሊስታዊ ስርዓት እንደሚሄዱ ነበር። በተለይ በመጀመሪያዎቹ ዓመታት የሚያወሩት ለህዝቡ ሲሆን ዴቨሎፕመንታል ስቴት ነን ይላሉ። ፕራግማቲክ ሆነን ከምዕራቡም ከምስራቁም የሚጠቅመንን ነው የምንወስደው ይላሉ። ነጮቹ ጋር ሲገናኙ ነጭ ካፒታሊስት ነው የምናራምደው ይላሉ። ግባችን ሊበራል ዲሞክራሲ ነው ይላሉ። አየህ መዳረሻችን እሱ ነው ይላሉ። አዎ ያጭበረብራሉ እንደዚህ ያለ። ግን ዞሮ ዞሮ ያ የነበረው ኢህአዴግ የተጻፈ ግልጽ የሆነ እንመንበትም አንመንበትም ይጥቀመንም አይጥቀመንም አስተሳሰብና ርዕዮተ ዓለም መስመር አለው። አብዮታዊ ዲሞክራሲ የሚባል መስመር አለው። ያሁኑ የለውም። አለመኖርም ደግሞ እኔ በትንታኔ በምናምን የደረስኩበት አይደለም። ጠቅላይ ሚኒስትር አብይ በራሳቸው አፍ ሚሌኒየም አዳራሽ ወጥተው ተናግረዋል። እኛ የቻይናን ስልት ነው የምንከተለው፣ ይሄ እንዲህ አይነት አይዲዮሎጂ አለን ብለን በግልጽ አንናገርም። መቼም አቶ ልደቱ አያሌው ለሚቀርብባቸው ትችቶች ሌላ ተከራካሪ የሚሹ ሰው አይደሉምና በተለያዩ ጊዜያት ያነሷቸውን ነጥቦች እያነሳሳን የእርሳቸውን ጎን ደግሞ እንመልከት። አቶ ልደቱ በልብ ህመም ምክንያት ወደ አሜሪካ ከሄዱ በኋላ ለመመለስ የወሰደባቸው ጊዜ ረዘም ማለቱን ተከትሎ ጥያቄዎች ይነሱባቸው ጀማምሮ ነበረ ብለን ነበር። ጥሎም ላይ መለሱ ነው አገር ጥለው የወጡት የሚል ወቀሳም ጎብኝቷቸው ያውቋል። በእርግጥ ከቅርብ ወራት በፊት ወደ አገር ቤት ልገባ ነው ብለው መከልከላቸውን የነገሩን ቢሆንም ያመናቸው ሰው ግን አልነበረም። ለመሆኑ አቶ ልደቱ አያሌው አገር ቤት ሆኖ ስለመታገል ያላቸው አቋም እንዴት ነው? አገር ሲደላህና ሲመች ብቻ የምትኖርባት አይደለች። ግልጽ ነው። ሲጨቆን መኖር አለብኝ በአገር ውስጥ። ተጨቆኝ እየታገልክ ለማን ነው የምታገለው? ሲከፋህ የምትለቀው አገርን አይደለም የተከራየውን ቤት ነው። ሲሞቅህ ነው ይሄን ጃኬት የምታወልቀው አይደለም። አገር ግን ቢሞቅህም ቢበርድህም ትኖርበታለህ እየታገልክ። እንደዛ ካልሆነ አገር አይኖርም። የከፋው ሁሉ በፈለገ ጊዜ የሚወጣ ከሆነ አገር አይኖርም። ዓለምም የተመሰረተው በዛ መንገድ አይደለም። ስለዚህ አገር የክራይ ቤት አይደለም። የክራይ ቤት ነው አልተመቸኝም ብለህ ጥለህ የምትወጣው። ስለዚህ ለምንድን ነው የፖለቲካ ፓርቲዎች ያስፈልጉት? ትግል ሊካሄድ አይደለም? ለምንድን ነው ምርጫ ያስፈልገው? የሐሳብ ፍጭት እንዲኖር ግጭት እንዲኖር አይደለም? ፖለቲካ ውስጥ የገባሁት ላጎበድድ አይደለም የሚል አቋም ያላቸው አቶ ልደቱ አያሌው
እንደ አንድ ዜጋ ለስልጣን የመወዳደር መብት እንዳላቸው በመናገር የስልጣን ጠመኛ ናቸው የሚል ወቀሳቸውን ለመሞገት ሲጥሩም ይስተዋላል። በህግ አንድ ስልጣን ይሰጣል አንድ ሰው አይደለም? ያን ኤክሰርሳይዝ ማድረግ ያን መቀበል የሁላችን ግዴታ ነው አይደለም? አንድ ሰው ልክ የተለየ ዜግነት እንዳለው የተለየ ከኛ የበለጠ የተለየ የዜግነት መብት እንዳለው ለሱ ለምን አይሰጠውም ብሎ ጥያቄ ምን ማለት ነው እንዴ? እኔ የወጣትነት እድሜን እዚህ ፖለቲካ ውስጥ ያጠፋሁት ለነጻነቴ ነው። እኔ ሁለተኛ ዜጋ ለመሆን አይደለም። አገር በማስተዳደር ጉዳይ ከማንም ጋር እኩል የመወዳደር መብት አለኝ። እኔ ነኝ ይዤው የምቀጥለው። በህግም እኔ ነኝ ይዤው የምቀጥለው። በህገ ወጥነትም እኔ ነኝ ይዤው የምቀጥለው። መደራደርም አልፈልግም። ህገ መንግስቱንም ማክበር አልፈልግም። ስልጣኔን ይዤው እቀጥላለሁ የሚልን መቀበል አለብኝ? ልቀበል አልችልም። ይሄ የአምባገነንነት አስተሳሰብ ነው። ለሀገርም አይጠቅምም። የነበርንበትን አዙሪት የሚደግም ነው። በዚህ አሁን በተያዘው መንፈስ ከቀጠል ኢትዮጵያ ብዙ እድሜ የላትም። የመጸጸቻ ጊዜ፣ ይቅርታ የመጠያየቂያ ጊዜ እንኳን ላይኖረን ይችላል። ስለዚህ ይህን አትቃወም የሚለኝ አካል እኔን አያውቅም ማለት ነው። ለምን እንደተደራጀው ለምን ፖለቲካ ውስጥ እንደገባው አልገባውም ማለት ነው። ላጎበድድ አይደለም እዚህ ውስጥ የገባሁት። ከኔ በላይ የዜግነት ድርሻ አለው ብዬ ሌሎች ሰዎችን እንዳምን አይደለም የገባሁት። እኩል ድርሻ አለኝ ብዬ ነው። ስለዚህ የማይመስለኝን የማላምንበት ነገር ሁሉ በይፋ እቃወማለሁ። የምቃወመው ግን በጠመንጃ አይደለም፣ በድንጋይ አይደለም። ብፈልግም ማድረግ አልችልም፣ ፍላጎቱ የለኝም። ብፈልግም የኔ ደጋፊዎች በፖለቲካ ውይይትና ድርድር የሚያምኑ ናቸው። ድንጋይ ወሮሮ ብዬ ባዛቸው እንኳን የሚታዘዙ አይደለም። የተፈራው አሁን ድንጋይ የሚወረውር ደጋፊ ኖሮኝ አይደለም እየተፈራ ያለው። የሚዋጋ ሰራዊት ኖሮኝ አይደለም የተፈራው። ሐሳብ ነው የተፈራው። ሐሳብን የሚፈራ መንግስት ምንም ማድረግ አይችልም። ፊቴ ላይ ከቀረቡልኝ 3 አማራጮች መካከል የሚያስድብ የሚያስተች የተባለውን ነው የመረጥኩት ብለው አሁን ላይ የፋኖን ትግል ባለመደገፋቸው የተነሳ የሚደርስባቸውን ትችትም ይመክታሉ። ሁልጊዜ በእንዲህ አይነት አጣብቂኝ ውስጥ ለምንድን ነው ራሴን የማገኘው ብዬ ራሴን እጠይቃለሁ። ስለዚህ አማራጩ ምንድን ነው እላለሁ። 3 አማራጭ አለኝ አሁን ሪዮት። አንደኛው ሌሎቹና ብዙዎቹ እንደሚያደርጉት እየተካሄደ ያለውን ትግል በጎ ጎን ብቻ አጉልቶ በማሳየት ማድነቅ ነው፣ ማመስገን ነው አይደል? ይሄን ካደረኩ ምንም የሚደርስብኝ ነገር የለም። ትችት አይደርስብኝም፣ አልሰደብም፣ አልታማም፣ እመሰገናለሁ ሌሎቹ እንደሚያደርጉት። አንዱ አማራጭ ይሄ ነው። ሁለተኛው አማራጭ ይሄ ህሊና ይሄን ካልተቀበለው ሁለተኛው አማራጭ ዝም ማለት ነው። ዝም ካልኩም እሺ አልመሰገንም፣ አልደነቅም፣ ግን መሰደብ ይቀርልኛል፣ መታማት፣ መወገዝ ይቀርልኛል። ይሄም አንድ አማራጭ ነው ህሊናዬ ከተቀበለው። ሶስተኛው አማራጭ ትግሉ ውስጥ የሚደረገውን ትግል በአግባቡ ገምግሞ ጠንካራ ጎኑ የበለጠ እንዲጠናከር፣ ደካማ ጎኑ እንዲታረም፣ ችግሮቹ እንዲፈቱና ለውጤት እንዲበቃ አቅሜና ሁኔታው በፈቀደ መጠን መታገል። አሁን ከነዚህ 3 ነገሮች የቱን ነው መምረጥ ያለብኝ? የምጨነቀው ለግል ስሜቴ ከሆነ ለግል ደህንነቴ ከሆነ የመጀመሪያዎቹን 2ቱን ነው መምረጥ ያለብኝ። ግን እኔ 31 ዓመት ሙሉ የወጣትነት ዘመኔ እድሜ ልኬን ማለት ነው በፖለቲካ ሂደት ካጠፋሁ በኋላ ለግል ስሜቴ ብዬ ላለመተቸት ብዬ ላለመወቀስ ብዬ ከእውነቱ ልርቅ አልችልም። ስለዚህ አሁንም ለትግሉ እንቅፋት የሚሆን ትግሉ እንዲጠለፍ ትግሉ እንዲኮላሽ ዋጋ እንዲያጣ የሚያደርጉ ነገሮችን እየነቀስኩ እያወጣ ማቅረብና መሰደብ፣ መታማት፣ መረገምን እመርጣለሁ። አይ እንዲህ ቢሉም አናምኖትም የእርሶ ጉዳይ ውስጡን ለኬስ ነው ብለው አመኔታ ለማያሳድሩባቸው ሰዎች ታዲያ የአቶ ልደቱ የመጨረሻ ምላሽ ምን ላድርግ እንድታምኑኝ ብዬ ራሴን ላቃጠር ወይ የሚል ነበረ። ምን ከዚህ በላይ ለመታመን አሁን ምን ማድረግ አለብኝ? ምን አላቸው? 6 ጊዜ ታስሬያለሁ። ጤናዬን አጥቻለሁ። የግል ህይወቴን አጥቻለሁ። እኔ ኢትዮጵያ በልጅነቴ በ21 ዓመቴ በ22 ዓመቴ ነው የንግድ ስራ ውስጥ የገባሁት። ከኔ ጋር ንግድ የጀመሩ ሰዎች ዛሬ መልታይ ቢሊዮነር ናቸው። ኦኬ እኔ የፖለቲካ ትግል ውስጥ ገብቼ ያን ሁሉ ህይወት አጥቻለሁ። ቤተሰብ አልመሰረትኩም እስካሁን። ጤናዬን አጥቻለሁ። ያላጣሁት ነገር የለም። ያላጣሁት ነገር ቢኖር ቅድም የጠቀስኩት አንድ ነገር ነው፣ ህይወቴ ነው ያለው አይደል? አሁንም በዚህ ሁኔታ አሜሪካን ሀገር ጥገኝነት ጠይቄ መኖር ስችል ለማምንበት ነገር ዋጋ ከፍላለሁ ብዬ አገር ቤት ልሄድ። ኦኬ ከዚህ በላይ ምን ላደርግ እችላለሁ? ለመታመን እንደ መሐሙድ በዋዚዝ ቤንዚን ራሴ ላይ አርከፍክፌ ላቃጥል? እሱ ነው የሚጠበቀው?
እኔ የሚያሳስበኝ አሁን የኔ መታመንና ለመታመን ጉዳይ አይደለም። ሪሊ እንዲህ አይነት ሲኒካል የሆነ አመለካከት እያራመደ ያለ መረጃ ያለ ተጨባጭ ምክንያት ሰዎችን እንደዚህ በጥርጣሬ እያየን እንዴት መሪ ልንፈጥር እንችላለን? ወደፊት እንደሚታወቀው ኢትዮጵያ ውስጥ ችግርን በክንድ ያስወግዳሉ ያሉ ኃይሎች መሳሪያቸውን ወልውለው ጫካ ከገቡ ቆየት ብለዋል። እነዚህን አካላት አስታግሳለሁ ያለው መንግስት ታዲያ ወታደራዊውን አማራጭ ሳይተው በየመሃሉ ግን ለንግግር ግብዣ ሲያቀርብ ሙከራዎችንም ሲያደርግ ነበር የሰነበተው። የታንዛኒያው ሽርጉድ ለዚህ እማኛችን ነው። ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራው አካል ብቻ ሳይሆን በአሁኑ ሰዓት ግጭት ውስጥ ያለው ፋኖም ጭምር መሆኑ ደግሞ ይታወቃል። እናም ፋኖ ስለ ድርድር በተነሳ ቁጥር እንቢታን እየመረጠ ሊያዥ ለገናዥ ቢያስቸግር ጊዜ ጠቅላይ ሚኒስትሩ ይህን እድል ሳያልፍ ብትጠቀሙበት ይሻላል ሲሉ ምክር ቢጤጣን ለማድረጋቸውንም አንዘነጋውም። ዶክተር አብይ አህመድ መንግስት ሸብረክ ለማለት ዝግጁ ነውና እድሉን ብትጠቀሙበት ይሻላል፣ አንዴ ካመለጠ ግን ዳግመኛ አይገኝም ብለው የላኩት መልእክት ተቀባይ ባያገኝስ መፍትሄው ምንድን ነው? በተደጋጋሚ እንዳስተዋልነው እንደራደር አሊያም እንወያይ የሚለው ጥሪ ከወዲያኛው ወገን እብድስ ብሎ ያሰደዋል እንጂ በእጄ አበጃስ ብሎ እጅንም ማስዘርግቶ አያስከፍልም። በዓለም አቀፉ ፍርድ ቤት ፊት እንድትቆም ሀያላን ሀገራትን እርዳታ ያስጠራብሃል እንጂ ያንተን የንነጋገር ጥሪ በመልካም ፊት የሚቀበለው እምብዛም ነው። ስልጣኑን ሁሉ ካስረከብከን እርሱን ድርድር ብለን እንሰይምልሃለን ይሉሃል እንጂ ተቀብለው የሚሰጡ አጀንዳቸውን ከነጨራሹም አይነግሩህም። ታዲያ በዚህ ሁኔታ ጠቅላይ ሚኒስትሩ የመጨረሻ ዕድል ነው ብሎ ያቀረቡት የንነጋገር ጥሪ እንደሚጠበቀውም ተቀባይነት ባያገኝ የመንግስት እርምጃ ምን ይሆናል? እነዚህ ጥያቄዎች መጠየቅ ከጀመሩ ዋላ ደር ብለው ከቆዩ በኋላ ነው አቶ ልደቱ አያሌው ጦርነት ይቁም፣ ሰላም ይስፈን፣ አገዛዙ ያብቃ የሚል አዲስ መንገድ መዘርጋት የጀመሩት። ይህንን አዲስ መንገድ ለመከላከል የሞከሩትን ሰዎች ሲያዩ ከልደቱ አያሌው ጋር ተባብረው ትዕይንተ ህዝቡን ያደመቁ ፖለቲከኞችን ሲመለከቱ እነታየ ቦጋለ ከነገሩ ጀርባ የህወሓት እጅ አለበት ብለው አቶ ልደቱን በህወሓትነት የመፈረጅ የቆየ መንገድን መጠቀም መርጠዋል። ጦርነት ይብቃ፣ ሰላም ይምጣ። ኧረ እባክህ እዛ ጋር እኮ እንተዋወቃለን። 2 ዓመት እኮ ነው የኢትዮጵያ ሾርት ሜሞሪ ያለው ሲባል እኮ እዚህ ድረስ አይደለም፣ እዚህ ድረስ የከፋ አይደለም ሾርት ሜሞሪው። እንዲህ እዛ ውስጥ የተሰበሰቡትን ሰዎች ስመለከታቸው በጣም ስቃለሁ። ራሱ መድረኩን ማን እንዳዘጋጀው እንደው የእውነት ልንገራችሁ፣ ይሄን መድረክ ያዘጋጀው ህወሓት ነው፣ የነ ደብረጽዮን ቡድን ነው። በእርግጠኝነት ነው የምነግራችሁ። ምክንያቱም እነዛን ሰዎች ገብታችሁ ካያችኋቸው እንደው እንዳትቀየሙኝ እንጂ በጣም በኢትዮጵያ ስም ብለው የሚገዘቱት ፖለቲከኞች እዛ ውስጥ ያሉት ለህወሓት ነው የሚሰሩት። ሁልጊዜ ህወሓት ከተነሳ ህወሓት ችግር የለበትም፣ ህወሓት ሲነሳ ምኒልክም አሉበት የሚሉ ናቸው እኮ። ህወሓት ሲነሳ ምኒልክም በሌሉበት ምኒልክ አሉበት የሚሉ የአማራ ታጋዮች ህወሓት አንድ። ሁለተኛ እኔ በጣም መወዳቸው የታሪክ ፕሮፌሰር ሕዝቅኤል ገቢሳ ደስ ይሉኛል። ሕዝቅኤል ገቢሳ ትግርኛ ሲናገሩ ኔቲቭ ናቸው። በ77 በ66 ምናምን እዛ አካባቢ ከዛ በፊት የሰፈሩ ሰፋሪዎች አሉ። ከአማራ ክልል ሄደው ሰፈራ በሚለው ነው ሰፋሪ የሚለውን ቃል ጣለዋል። ሰፈራ ሄደው የተቀመጡ ሰዎች አሉ የአማራና የትግራይ እና ፕሮፌሰር ሕዝቅኤል ትግርኛ ፐርፌክት ናቸው። ማን ለማምዷቸው ነው ሌላ ነገር ነው። ከህወሓት ጣቢያዎች ጋር ብዙ ጊዜ ይገናኛሉ። አዎ። ስለዚህ የተሰበሰቡትን ሰዎች ካያችኋቸው እዛ ውስጥ ህወሓትን ተናግረው ቢናገሯት እንኳን በልኩ ያልሆነ ያኔ ታገሏል። ምክንያቱም መሀል ላይ ማሳየት አለባቸው። አሁን ጀዋር መምጣት አለበት። ህወሓትን ብዙ ጊዜ ተናግሯታል፣ ግን መምጣት አለበት። በምን ምክንያት? ኢትስ ኦብቪየስ። ምክንያቱም ጀዋር ካለ ብዙ ሰዎች ይከታተላሉ። ጀዋር በጣም ተጽዕኖ ፈጣሪ ነው። ምንም አሁን እንደዚህ አይነት እንትኖች ላይ ጥያቄዎች አንጠይቅም። ምንድነው ምናምን የሚለውን ከዚህ በስተጀርባ ያሉ ፍላጎቶች ምንድናቸው? ሪሊ አስበው ኢትዮጵያ ውስጥ ጦርነት እንዲቆም ሰላም እንዲሰፍን እነዚህ ሰዎች የሚፈልጉ ናቸው። እንደው ህወሓት አሁን እንመልከት፣ የነ ደብረጽዮን ቡድን አለ ያለማቋረጥ እንደዚህም አድርጎ እንደዛም አድርጎ በተለያየ ጊዜ ተዋክቶም ተሸንፎም ከገደል ውስጥ ተጎትቶም ምን ብሎም እንደገና ተከፋፍሎም አፈርልሶ ሻዕቢያን ምን ሲል እንደነበር ታውቃላችሁ። አሁን ኢሳያስ አፈወርቂ ጋር የሚሄዱ ሰዎች እና የሞራል ጥያቄ ይነሳል። ሲሳይ አገናም ቢሆን አንድ ዓላማ የሌላቸው ሰዎች የጀመሩት የማያዋጣ መንገድ ብሎ ፈርጆታል። ያው የሰፈር የመንደር የብሔር ፖለቲካ ብዙ ጊዜ ስሜት ቀስቃሽ ስለሆነ ለሆነ ነገር ቅርብ መሆኑ ብቻ ሳይሆን ምኞት አለ። ከዚህ ቀደም 27 ዓመት በነበረ አገዛዝ ውስጥ ከላይ እስከታች ሁሉን ነገር የተቆጣጠረ ኃይል ስለነበር ሀብት ጋራ ላይ
ስልጣን ማማ ላይ በቀላሉ ለመውጣት በብሔር መደራጀት የኔ ሰፈር የኔ ብሔር ቤተ መንግስት ቢገባ በሚል ተወራጅተው ነበር። ሁሉም በየአቅማቸው በየትናቸው ሞከሩ። ያ መንገድ ላይ ተስፋ የሚያደርጉ እንዳልኩት ስልጣን ማማ ላይ ሀብት ጋራ ላይ የተወሰነ ነገር ለመታየት የሞከሩ በዛ ስሜት በየብሔር የተኮለኮሉና ይህንን መስመር ሲደግፉ የነበሩ ወገኖች እነ ጀዋር መሐመድ የኢትዮጵያን ለውጥ ከመነሻው በመከራ በስቃይ በሰቆቃ እንዲሞላ በማድረግ ረገድ መንግስታዊ መዋቅር ሽባ እንዲሆን በኢትዮጵያ ውስጥ ቤት የደረሳቸው ሰዎች በነ ጀዋር ትዕዛዝ ሲከለከሉ ሁለት መንግስት እየተባለ ሲፎከር የምናስታውሰው ጥቂቶች አይደለንም። ዞር ስንል የምናየው እውነታ ነው። እነዚህ ሁለት ሰዎች ልደቱና ጀዋር ደግሞ በኋላ ላይ ቲፒኤልኤፍ ለመተኮስ ሲንደረደር ከመስከረም 30 በኋላ መንግስት የለም ብለው የአብሪነት ሚና ተጫውተው ከዛ በኋላ አሁን እነዚህ ዋና ተዋናይ ሆኑበት። ሚዲያው ምናምኑም አንድም አጋጣሚ ላይ ሁኔታ ቲፒኤልኤፍ ኢትዮጵያን በሚጨቁን በሚረግጥበት ሰዓት አንዳቸውም ስለ መብት ስለ ነጻነት ጥያቄ አንስተው ማያውቁ ናቸው። በዓላማም በአቋምም በፍላጎቱም የማይስማማ የተተራመሰ ስብስብ ነው። እንግዲህ አቶ ልደቱ አያሌው በቅርቡ የጀመሩትና ምድራን ቀጥቅጥ ወደ ሆነ ሰላማዊ ትግል እናሸጋግረዋለን ያሉት አዲስ መንገድ እንዴት ባለ ሁኔታ እንደሚያሳልጡት ባይታወቅም የአዲሱ መንገዳቸው ግን በከንቲባ አዳነች አቤቤ በኮሙኒኬሽን ሚኒስትሩ ለገሰ ቱሉና በሶማሌ ክልል ርዕሰ መስተዳድር ሙስጠፌ የተወገዘ መንግስት ያልገዛው አካሄድ ሆኗል። የወደፊት ዕጣ ፈንታውን ደግሞ እያደር የምናየው ይሆናል።